ዴቭ እንግዲህ ድብርና ክፍት ብሎታል። የሚሆንበት ምክንያት እንግዲህ አደይ አሁን ከሊሊ ጋር በምታደርገው ነገር ነው። አደይ አሁን ላይ እንግዲህ ሊሊ ስለታመች አብዝታ ስለሷ እየተጨነቀች ስለሆነ ዴቭን ጣል ጣል እያደረገችው ነው። በዚህም መሀል ዴቭ ቃት ወደኝ የምትሽ ምንድነው ነገሯ? እኔ ለትዳርና ላላማ አስፈልጋት እሷ ምን እያሰበች ነው የሚለ ወደኋላ ቀርነት ስሜት ተሰምቶታል። እንግዲህ ይሁን እንጂ ብርሃኔም በራሷ አፍራለች። እንግዲህ የእህቷን ባል ስላፈቀረችው አፈረች ገልጸውም ማለት ነው። ያው እናቷ ቡና ፌ ብላት እንግዲህ ቁጭ ብላ እያፈላች እያለ በዚህ መካከል እናት ትገነዘባለች የልጅን ትኩረት። ምን ሆነሽ ነው አንቺ ልጅ እንደዚህ የፈዘዝሽው? ይህን ያክል ዓመት እንደዚህ ፈዘሽ አይቼሽም አላውቀውም። ዛሬ ምን ነካሽው? ማለትም ጠይቀቻት። ብርሃኔም እንደ ቡናው አለቀ እንዴ አለቻት። እንደ ምናልባት እንኳን የሴት ነገር ያው ጓዳችን ምናምን ካለቀብን ዝም ፍስስ አይደለም የምንለው። እንደዛ መስሏት ስጠይቃት አይ ቡና አለ አለቻት። እና ታዲያ ምንድን ነው የማታፈይው? በቃ ዝም ብዬ ነው። እንደው አስከፋውሽ እንዴ ልጅ? ወደ ኋላ አስቀረውሽ አይደል? ሁሉም ከተማ ጥለውሽ ስለሄዱ እያለች ነው እንግዲህ እናት። ብርሃኔም ናይ እንደዛ አይደለም ማየ፣ ብቻ ፈዝዤ ነው እንደው በራሴ ነው በቃ ብላ ውጥት ትላለች። እንግዲህ እናትም ይችልሽ ምን ሆነሽ በማለት ተጨነቀች። ፍቅር እንግዲህ አሁንም አደይ እና ዴቭ ቢለያዩ ደስታዋ ነው። እንዲሁም ዛሬማ በግልጽ ይባስ ብላ ከእናቷ ፊት እናትም የእትዬ ከአደይ ጋር ጥሩ ጊዜ እያሳለፍክ አይደለም፣ ደህና አይደላችሁም እንዴ ብላ ስጠይቀው ዴቭን አይደለንም በማለት ነበር የመለሰው። እንግዲህ ፍቅርም ቀደም ትልና እሰይ ባረገው በተለያያችሁ ትላለች። እናትም ልጅ ቆይ ምን ባረጋት ነው የሚሻላት? ምንድን ነው እንደዚህ የሚያቻኩላት? በማለት ተገርማለች ማለት ነው። ዴቭም በጣም እያያት ነበረ። ፍቅር ሁኔታዋ መልሰዋ ስቆት፣ እሱም እንግዲህ ያው ዝም ምን ያላት ብዙም ነገር አልነገራትም። ሁሌ ተመሳሳይ ነገር መናገሩ ደከመው መሰለኝ። ያው ጸጥና ያላት ቤተነሽ ተብላም እንግዲህ ወደ ውስጥ ገብታለች ራሳቸው በነፃነት እንዲያወሩ። በላይነሽም ወደ ቤቷ እየሄደች እያለ የቤዛ ወንድም እየተከታተላት ነበር። በዚህ ቅጽበት እንግዲህ ፈርታለች። ማን የሚከታተለኝ በማለትም ወደኋላ እያየች ነበረ። በላይነሽ ያው እንግዲህ ስሟ ይቀድመኛል ሄለን ማለት ነው። እንግዲህ ዳዊትም መጥቶ ነይ እስኪ ሻይ ቡና እንበል ይላታል። እሷ ደግሞ አይ አልፈልግም ልሄድ ነኝ ወደ ቤት አቢ አለ መጋበዝ ከፈለግ ከአቢ ጋር ጋብዘን ትለዋለች። እሱ ደግሞ እሱንም እኮ አንድ ቀን እጋብዘዋለሁ ግን መጀመሪያ አንቺን ይላታል። እንዴ የቤዛ ወንድም ደግሞ ከወደ ሄለን እየመጣ ነው። ፍቅር ታምራለች አለ። አሁን ደግሞ እንግዲህ ሄለን አጓጓችሁ መሰል። ፍቅር ደግሞ እያመናጨቀችው ነው። በእርግጥ ጸባይ ያላት እንግዲህ ሄለን። ይሁን እንጂ አልሄድም በማለት ያው ዳይመንድ መጥቶ የእሱን አላማና እቅድ ስለሚያውቅ ምንድን ነው የምታደርገው ማለት ያው በቦክስ መቶታል። እንግዲህ አፍንጫው እስከሚደማ ተረጋጋ፣ ምንድን ነው አንድ በጠፋው ጥፋት እንደዚህ የምትወቅሰኝ እያለው ነው። በላይነሽም እንግዲህ ዳይመንድ ተረጋጋ ብትለው ሊረጋጋ አልቻለም። ያው አንቺ ስለማታውቂው ነው እንደዚህ የሚልሽ፣ አስመሳይ ነው ከእናቱ ይላታል። እሱ አልገባትም። ቢሆንም እንደዚህ ማድረግ የለብን በማለት ተቆጣችው፣ ስለገለገላት ማለት ነው። ምክንያቱም በእርጋታ እያናገረችው ነበረ። እሺ እንደዛ ነው እንዴ ደግሞ እኔ በገላገልኩልሽ አሁን ተቆጥተሽ ሄድሽ ይልና ዳይመንድም ያው ብቻውን ይሄዳል ሸኝ ሲላት እምቢ ብለው ነበር። እንግዲህ ብቻዋን ሄደች ወደ ቤት። ያው ከሄደ በኋላ አቤ ደግሞ ከቤዛ ጋር እያወራ ነው። ቤዛ አሁን ደግሞ በበላይነሽ እና በአቤ መታለች። ሁለቶችን ለመለያየት እየሞከረች ነው። ከዚህ በፊት አደይ እና ዴቭን ብትላቸው አትሳካም። ኤላና ሊሊን ተሳክቶላታል። ያው ተሳክቶላታል እንግዲህ አላይታቸዋለች። አሁን ደግሞ ወደነ ሄለን መታለች ማለት ነው። ለአቤ እንግዲህ አንተ ሲጀምር እዚህ ቁጭ ብለህ እሷ አውቃ ነው እኮ አሹ የምትለው እንጂ አሹ ጋር የሆነ ነገር ጀምረዋል ትለዋለች። አቤም ሄለን አውቃታለሁ እኔ ከራሴ በላይ ነው ማምናት ይላታል። እኔ እንግዲህ ያው ጠርጥር ብዬ ነው ትለዋለች ማለት ነው። አቤም ችግር የለውም እሱን አልነግረኝም በማለት ያው ብዙ አውርተዋል። ጥሏት ይወጣል ማለት ነው። እንግዲህ ስልክ ተደወለለት። ከዛ ሄለንም ወደ ቤት ስገባ አቢስ ትላት እንግዲህ እህቱ ደውላለት ነው የወጣችውን ያለቻት። እንግዲህ አቤ እኮ እህት የለውም ብላታለች። እንዴት? ምናልባት እህቱ ትሆናለች ብዬ ነው በግምት ነው እርግጠኛ አይደለሁም። ታዲያ ቀኞ ትሆናለች የኔ ቆንጆ ሲላል ነበረ ብላ ደግሞ ለማጣላት ሞከረች። አጅሪት ሄለንም ኧረ እንደዛማ ሊሆን አይችልም በማለት እንግዲህ ነበር ሄደችው። በሌላ በኩል አሹ እንግዲህ እስከዛሬ አጅሪት ብርሃን ሩታ ጋር ያለው ቀረቤታ ውድን አይደለም። ዛሬ ደግሞ ያክስቷ ልጅ ሲያምባት ደርሳ እንዴት እንደዚህ ታደርጋላችሁ ማለት ተቆጣቸውም ነበር። በእርግጥ ሮማን ያየችውን ነገር ላሹ እየነገረችው ነው።
ፍቅር እኮ ከዴብ መኝታ ክፍል ሄዳ ትከሻውን ተገድፋ አገኘዋት እና ምንድን ነው ፍቅር እንደ ወንድሟ አታየውም ትወደዋለች እያለችው ነበረ። ሩታ ደግሞ ወንድሟ እኮ ነው እንደዛ አታደርግም፣ ምንም ቢሆን ዴብ እንደዚህ ማማት የለባችሁም መጠርጠርም የለባችሁም፣ ፍቅር አንቺ ማየት የፈለግሽውን ነገር ነው እንድታሳይሽ የፈለግሽው ትላታለች ማለት ነው። እንግዲህ ያው እህቱን ስትላሹ የት እና የት ተገናኝተው ነው እውነትና ወንድም የሆኑት? ገና ለገና ጓደኛሞች ናቸው እናትና እናት ይላታል። ቢሆንም እንደዛ አታስቡ በማለት ነው እንግዲህ የመለሰላቸው። ሮማን የጠፋት ነገር የለም በማለት ያው ዝም ብላለች። ሩታም በቃ ወሬያችሁ ደስ ስላላለኝ ልውጣ በማለት ወጣ ብላ ብቻውን መንቀሳቀስ ፈለገች። ልልኝም እንግዲህ መሬቱን ስለተቀማ በጣም ሰክሮ ድንዝዝ ብሎ መሬት ላይ ተቀምጧል። ጫኔ መቶ ሊረዳው ሞከረ፣ ግን እያነሳው አይደለም። ዛሬማ ብቻውን ማንሳት አልችል ሲል የሆነ ሰው ላምጣ በማለት ነበር ጥሎት ሄደው። እንግዲህ ከዛ መስክ ላይ ወድቆ እንዲሁም ያው ብርሃኔ አይቷታል ወንዝ ዳር ብቻዋን ቁጭ ብላ። ዛሬ ደግሞ ምንድነው እዚህ ጋር ቁጭ ያለው ብቻሽን ነይ እንሂድ ልሸኝሽ እያላትም ነበረ። እሷም እንግዲህ እሺ በማለት ያው ሄዳለች። በሌላ በኩል የአደይ አባት እንግዲህ ለእናቷ መልእክት ልኮላታል። ወንድሙን ልኮ ምን መክረሻ ነው ደግሞ ስልክ ስደውልላት ማታነሳ በማለት ያው ሲያወራት ነበረ። እናትም ምን ልመክራት እችላለሁ እሷ እኮ የምታስብበት አይምሮና ጭንቅላት አላት ትለዋለች ማለት ነው። ዛሬ ደግሞ እንትን ላከብኝ እንዴ ወይ ጉድ እያለች ነበር። ልጆች እኮ የራሳቸው አመለካከት አላቸው። እኔ እና እሱ ተጋብተን የህይወት ዳራችን አልሰመረም፣ ተፋታን፣ ተለያየን። ስለዚህ በግድ ውለዱ በግድ አግቡ አይባልም ትለዋለች ማለት ነው ለተላከው መልእክተኛውም እንግዲህ ገላምጧት ነው ሄደው። ያው ንግስት ሆነሽ ተቀመጭና ተከብረሽ ኑሪ ብንልሽ አልከበርም አልሽ። ያው አሁን አንቺ የልጅ ልጅ እንኳን ሳታይ እንዳትሞች እባክሽ አንድ ልጅ ዳሪ ይላታል ማለት ነው። እሷም እንግዲህ ያው ፍቅሩን ተቀብላ ዝም ምን ያለችው አባቷ ምን አልገባትም። ዴብ ራሱ ለምን እንደመጣ ከዛ ቢነግሯት አሪፍ ነበር። እንግዲህ እትዬም የአደይ እናት እንዴት ነው ሰማሽ ጉዳዩን ብላ ስትጠይቃት ሩታን ኧረ አልሰማችም ምናልባት ነግሯት ካልሆነ በማለት ነው እንግዲህ የመለሰችላት። አደይም እንግዲህ ብቻዋን ትክዝ ብላ ተቀምጣ ነበር። ዶክተሩ መጥቶ አጽናናት፣ አይዞሽ በርቺ እያላትም ነበር። ሰምሽ ብላ ነው የወጣችው። ምንድም እንደዛው በጣም ደብሮን ነበረ። ከቅምጥልና ከጓደኛው ጋር ያው ሰብሰብ ብለው አውርተዋል። ካወሩም በኋላ ቅምጥልን ትንሽ አስደብሯታል። ምክንያቱም እሷ ራሱ ተንከልክላበት ነበር። በሌላ በኩል ባቡሬ ደግሞ እንግዲህ ዶክተሩን እያስጨነቀው ነው። ህመሟ ምንድን ነው በማለት ከኋላ መጥቶ ንቅ ያደርገዋል። ሊሊ እኮ ቤተሰብ የለኝም ብላለች፣ ስለዚህ አንተ ማነህ ምን ሆነህ በማለትም ጠይቆታል። ባቡሬም ከፍቶታል። እንዴት እኛ እንደ ቤተሰብ አታይንም ማለት ነው በማለት ነበር የመለሰው። እንዲሁም እናቱ ራሱ መታለች ልትጠይቃት ማለት ነው ስለ ሊሊ ህመም ለማወቅ ፈልጋ። ሊሊም በጣም ደህና ነኝ በማለት እንደገና ደግሞ ባቡሬን ስታየው በጣም ደስ ይላታል። ቤት ናገረች አይደለም በቃ ከቤት ካልመጣ ትጨነቃለች፣ አስባለች የት ገባ በማለት። እንግዲህ የአደይና የዴብ ጉዞ እንደቀጠለ ነው። ሩታም የአክስቴ ልጅ ማማት የለባችሁም ብላ ወጥታለች። አሹም እንግዲህ በሰማው ነገር አዝኖ ሲጀመር ሮማን እንኳን የአደይና የፍቅርን ጉዳይ እንዲሁም የዴብን ጉዳይ ልትረጅ የኔንስ መች ተረዳሽ በማለት ያው ሲያዝንባን ነበረ። አሹ በቃ ይዘፍናል እንግዲህ ይዘፍናል። እሷ ምንም አይገባትም። ዛሬ ባስ ወደ ጉንጯ ሳማት፣ ምንም ሊገባት አልቻለም። ጭራሽ ለምን ሳምከኝ ብላ ነው እንግዲህ የጮኸችበት። ለመጀመሪያ ጊዜ የተሳምሽ መሰለሽ እንዲህ ሲላትም ነበረ። ያኔ ልጆች ነን አሁን ትልቅ ነው እንዳትነካን እያለችው ነው። ሮማን እንግዲህ ተረጂው እንላለን። የዛሬ ቪዲዮችን እንግዲህ ይህን ይመስላል። መልካም ጊዜ ይሆንላችሁ።